بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الحمد لله رب العالمين ياو دبوب إثيوبيا كل الجامو زون مرابع بورده شونغولي قبل حج موسى مسجد استنو من الجنيو ይሄ ታሪክ ከ700 ዓመት በፊት ነው እስልምና እዚህ የገባውና እዚህ የገባውን እስልምናን ደግሞ እዚህ አካባቢ ያሉ ሙስሊሞች ማለት ነው ሰልሞ ምን ብሎ በቃ ከዛ ጊዜ ጀምሮ እስካሁን እስልምና በጣም ጠንከር አድርጎ ይዘው ነው የሚገኙት። ከዛ ውስጥም የመስጊዱ ኢማም ሼክ ሀጂ አብዱራህማን ይገኛሉ። እሳቸው አሁን ራሳቸውን ያስተዋውቁና የሐጅ ሙሳ ታሪክንም የሚያውቁት እሳቸው አሁን በሄዶ ማለት ነው በአያት ቅደማያት እያሉ የሚገናኙበት አለ። በ12 እና በ11 እሳቸው ከእሳቸው አፍ እንሰማለን። ሌሎችም ወንድሞችም ስላሉ ኢንሻአላህ የሐጅ ሙሳ ዘመን ናቸውና ይሄን ደግሞ ታሪክ ለሀገር ለማሳወቅ ስለፈለግን ይሄ እስልምና ከዛሬ ከ700 ዓመት በፊት ነው ይሄን የተቀበለውና ሀጂ እንግዲያው ስሙን ያስተዋውቁና ሰላም አለይኩም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته. سمي عبد الرحمن محمد عمر بالالو እዚቹ ሐጂ ሙሳ መስጂድ ምዕራብ አባያ ጋሞ ሲሆን ምዕራብ አባያ ወረዳ ደጋ ሾንጎሌ ቀበሌ ውስጥ ነው የምንገኘው። መስጂዱ እዛ ነው አለው። ቀዲም መስጂድ ነው። አልሐምዱሊላህ እስከ ዛሬም አለንበት ነው። ሴቶቹም በጊዜያቸው ሰርቶ የሄዱት ዘመኖችም አልፏል። አሁን እኛ ላይ ነን። ስለዚህ አልሐምዱሊላህ ተስራቸው ጀምረናል። እስተኔ ጀምረን ወደ ላይ ብንሄድም እንችላለን። ሌሎችም አሉ ዘመድ አዝማድ ማለት ነው። የሚያውቅ ብኖር ጥሩ ነው ቢናገር ማለት ነው። እሳቸውም ያው አብዱል ቃድርም አለው ኢንሻአላህ እነሱም ጋር እንመጣለን። አልሐምዱሊላህ እኔ አብዱራህማን ሙሐመድ ዑመር ባላለው ዑመር አባት علي عباس سيد عطي سيد عطي قد سيد جمال سيد جمال عباس جاب سيد أولياء أو هيج سيد أولياء بس سيد حاج موسى نجم حاج موسى ابن السعيد يبالالو ከእናንተ ጋር አሁን በስንተኛ ይገኛል? ወደ እኔ 9ኛ ነኝ። 9ኛ ነው። ልጆቼ 10ኞች ናቸው። ልጅም ደርሷል። አልሐምዱሊላህ 11 ቤት ደርሰናል። ሌሎችም እዚህ ያሉት አሉ። ሊናገሩ ይችላሉ። ኸይር ከሳቸው እና አድማጮቻችን እንግዲያውስ እሳቸው አሁን ከሐጂ ሙሳ ጋር በ9ኛ እንደሚገናኙ ተናግረዋል። ይሄ ቦታ በጣም ቅርስ ነው። በጣም እስልምናን ቀደም ብሎ ዛሬ ከ704 አካባቢ ነው የተቀበለውና ስለዚህ እስልምና ከገባ ቆይቷል። እዚህ ጋር ግን ያው ያለ መታወቅ ነውና ያው ዓለም እንዲያውቅ ይሄ ቦታ እንዲያውቅና ዛሬ ለዲኑ እዚህ ጋር መኖሩን ለማሳወቅ ነው እና ሌሎች ወንድሞችም ይነግራሉ። እሳቸው አሁን የተናገሩት የመስጂዱ ኢማም ናቸውና እሳቸውን ታውቀናል። ወደ ሌላ ሰው እንሄዳለን ኢንሻአላህ። ዙም ፈቀደት Auseno ajageeti auseno duna a oyetis auseno ajukaba nisimi bulado tunageeti bulado suluka bulado ratulora a oyda tullo amisa geetetes ichasha amisa zara geetetes usupuna sportoy rebi zarot alla geetetes lapuna alla ushacha geetetes hospuna ushacho bilata geetetes dufuna ያው ብላት ባልተገኘ ተማሙሳ ያው ታፈ ባይረደስ ባልታባንጋ ገለቴ ወጥኩና
ባንጋ ባርጋና ጌሰቴ ኦዴት ያገባይ የወርቀተ ተናቱም ተመና አንተጋክስ ናቱን ቀስካ ተመና አንተጋክስ እሺ ታሪዮ ገሄጋ እንግዲህ ያው ሐጅ ሙሳ ፈሃ ዶምዲ ሐጅ ሙሳ እሺ ሐጅ ሙሳ ፈሃ ዶምዲ ኦኔ ሐጅ ሙሳ ፈሃ ዶምዲ አውሴና ጋዲ አውሴና ሁሴን ጊዮ አውሴን አጁ ቀስካ ግልክ ይከብልስ እሺ አውሴኖ ስምዲ ይችላል አጁ ጋዲ አጁ ሁሴኖ ፈቀጠለ አጁ አጁ እሺ ቡላዶ ጋዲ ቡላዶ ቱሎ ጋዲ ቱሎ ከብቻ ቱሎ ከብቻ እሺ ቱሎ አሚሳ አሚሶ ቱሎ ፈቀጠለ ቱሎ አሚሳ አሚሳ ጋዲ አሚሶ ዛራ ዛሮ ጣላ ጣላ ኡሻቻ እሺ ጣላ ኡሻቻ ኡሻቾ ብላታ ኡሻቾ ብላታ እሺ ኡሻቾ ብላታ ብላታ ጋዲ እሺ ብላታ ባልታ እሺ ብላታ ባልታ አንተ አርሰናው ተዛጋ ባልታ በየና ባልታ ሱልጣን ማለት ሱልጣን ሱልጣን አውዶ ከጋጊ ኪዛ ሱልጣን عبد السلام قاس السلطان فقط عبد السلام ما شاء الله اكبر ሶስተኛ ማሻአላህ አድማጮቻችን እንግዲያውስ ያው አያት ቅድመ አያት ቅማንት እያለ ማለት ነው ወደ 13ኛ ደርሰናል እሳቸው 12ኛ ናቸው አሁን የእሳቸው ልጅ አለ እሳቸው 12ኛ ናቸው የእሳቸው ልጅ ደግሞ 13ኛ መሆኑን ነው ስሙን ያው እስከ 13ኛ ድረስ ያለውን ሰንሰለቱን በደንብ ተናግሯል ስለዚህ የሐጂ ሙሳ ዘር ናቸው እዚህ አሁን የሚገኙት እሳቸውም የሐጂ ሙሳ ዘር ናቸውና አንድ ወንድማችን ደግሞ አለ እስቲ ራሱን ያስተዋውቅና ወደዛ እንሄዳለን ችግር የለም እኔ ዳንዲዮ ወደ ኮኮ ችግር የለም ያው ቆዴስቲ ነው አብዱልቃድር አሊ ይባላልው ያው የሐጂ ሙሳ ታሪክ ለመናገር ከኔ አሁን 10ኛ ነው ለልጆች 11ኛ 12 ወደ 12ኛ ገብቷል ከኔ ማለት ነው አሁን እሱ ትክክለኛ ይነግሯል አሁን ከሱ ለየት ያለው በአያታችን ትንሽ ስልጣን ለየት ይላል እሱ ትንሽ ጊዜ ጽፈሰታለሁ አብዱልቃድር አሊ አሊ ዘለቀ ጋሬኖ ሀናቆ ካብሮ ቡላዶ ቱሎ ሀጆ ሁሴን ሐጂ ሙሳ ማሻአላ አሁን ምንድነው ይሄም ሁለት ልጆች አሉ ከኔ በኋላ ያሉት ስለዚህ 13 ነው ዞሮ ያንተ ምናልባት አድማጮቻችን የስም ቦታ የመቀየር ነገር ይኖራል ያው ኦሬዲ እነሱ ታሪክም እንደምነግረው የሐጂ ሙሳ ዘር እንደሆኑ ይታወቃል አካባቢው ደግሞ አሁን እዚህ ጋር የሐጂ ሙሳ ላይራሞ የሱ ቀብርም እዚህ ጋር ያዛራ ሙሳ ቀብር እዛ ጋር ኢንሻአላህ እንትን ሄደን እሱን እናስጎበኛለን ይሄ ስለሆነ ትክክለኛ የሐጂ ሙሳ ዘር ናቸው በ13 እንደሚገናኙ ነው ሁሉም የሚናገረውና ስለዚህ እዚህ ጋር ጥንት እስልምና ነው ከ704 ዓመት በፊት ነው ይሄ መስጊድ አሁን ሌላ ተቀይሮ ነው እንጂ መጀመሪያ ሐጂ ሙሳ መጥቶ የጀመረው መስጊድ ነበርና ያው ባለማወቅ ታሪኩን ማስቀመጥ ነበረባቸው ሳያቁ ያው አፍርሶ ሌላ ሰርቷል ያው አሳምረን ብሎ ነውና ታሪክ ቢቀመጥ ጥሩ ነበር በዋናነት አሁን እኔ ለማስተላለፍ የምፈልገው ነገር ምንድነው ይሄ ታሪክ የሚናገረው ነገር እዚህ አካባቢ ታሪክ ሊሰራ ይገባል መድረሳዎች ተሰርቶ መርከስ ተሰርቶ የሐጂ ሙሳ የሰራው ኸይር ነገር እንዳይቋረጥ ሰደቀተል ጃሪያ እንዲሆን እዚህ አካባቢ የዲን ትምህርት ቤት ቢከፈት የምለው ነው እንደገና ደግሞ መስጊዱም እንደዚህ አሁን ጀማው አዋጥቶ ጀማው ራሱን የሰራው አንድ አለልካይ ሳይገባ ማለት ነው ስለዚህ ይሄ በር የለም መስኮት የለም ሚናራ የለም አንፈልፋይር የለም እዚህ ጋር አሁን የሚያስፈልጉ ብዙ ማቴሪያሎች አሉ እነዚያ ማቴሪያሎች አህለል ኸይር አገንተን ብናረገው ይሄ ደግሞ የታሪክ ቅርስ ነውና መሰብ ሆኖ እንዲቀመጥ ይሄን ነው ማስተላለፍ የሚፈልገውና ይሄን ፕሮግራም የምትከታተሉ ሰዎች ኢንሻአላህ የመስጊዱ አካውንትም ለጥፈን ኢንሻአላህ ከኮሚቴዎች ጋር እንትን ብለን እናስተላልፋለን ስለዚህ አሁን ታሪኩ ባጭሩ ይሄ ይመስላል ሌሎችም አሉ
ምናልባት ነገሩ ቪዲዮ እንዳይረዝም ለመላክ እንዳይረዝም ወደ መቃብሩ ጋር ሄደን ኢንሻአላህ ትንሽ እናስጎበኛለን። ይሄን ይመስላል። ሌላ ሰው አለ እንዴ? ወደና ተዲ ያለ ስለዚህ አሁን በዋናነት ይሄ ነው ታሪኩ። ሌሎችም አሉ ወደ አኺራ ይሄዱ አሉ። እሺ አሁን ከዚህ ጋር ሐጂን አንድ ልጠይቃቸው እስቲ ምናልባት ንብረት ክፍል ላይ ካላችሁ ንብረት ክፍል ካለ ምን አለ ሐጂ ሙሳ ተጠቅሞ ያሳለፋቸው ንብረቶች ምን አለ እስቲ ካለ ያለው ነገር ለታሪክ እንዲቀመጥ እሱንም ታሪክ መጥቶ እንዲነግረን እስቲ እንትን እንላለን እና ኢንሻአላህ ተናገሩ። አጂ ቢስሚላህ ማገረ ነገር እሳቸው ጋር ብዙ ክታብ ቁርአን ነበረ የነበረው መጀመሪያው መስጊዱ ተሳቸው በኋላ ማለት ነው 700 ወዲያ አሁን 78ኛ ነው ዛሬ አመቱ ደቡብ ቀደም መስጊድ ማለት እዚህ ነው ጅምራው መስጊድ ተዚህ እድሜ የሚበልጥ የለም እዛን ጊዜ ተሳቸው ኋላ ተቆጣጣሪ ዜና ጠባቂ አለመኖሩ ሰው ቆላ ደጋ እርሻ ስር ክረምቱ ዝናብ መስጊዷ ውስጥ የተሰቀለውን ክታቦች የነበሩ ክታቦች በዝናብ በስብሱ ያያዝ በኩል ነው ጉድለት ከዛ የቀረው እሳቸው ዳላይ ክታባቸው እጃቸው የጻፉት ክታብ አለ አሁንም አለ አዎ ሃይካል አለ አሁን እንትን ይኖራል እዚህ ማለት አለ አሁን ማቅረብ ይቻላል አሁንም አለ እንችላለን አዎ እስላሙ ለቆና እሰና ቆይ እስቲ አሁን ይሄ ቦርሳ ሐጂ ሙሳ እየተጠቀመው ቦርሳ ነው እንግዲያው ዛሬ 700 ዓመት የተቀመጠ ቦርሳ ነው ይሄ ሲጠቀመው የነበረው ነው ይሄ ደግሞ በእጅ የተጻፈ ቁርአን በሳቸው ከጥ የተጻፈ ነው ይሄ እሳቸው ነው የጻፉት ይሄው እንዙሩ هذا ይሄ በእጃቸው የተጻፈ ነው ማሻአላህ ይሄ ለታሪክ የሚቀመጥ ነው ይሄ አሁን በእጃቸው የተጻፈ ቁርአን ነው እና ይሄ በእጃቸው ነው የጻፉት ይሄን ስለዚህ ይሄ ነውና ይሄ ደግሞ የቁርአኗን የሚጠቀሙበት መያዣ ነች ቁርበት ነች የጎሽ ቆዳ ነው ይባላል እንደዛ ነው የሚባለው ይሄ እሱ ነውና ይሄን አይላለ ሌሎች እቃዎችም ሌላ ቦታ ያዝገብ ተቀመጠ አለ የሚመጡ አለና ኢንሻአላህ ስለዚህ ዛሬ 700 ዓመት የቆየ 704 8ኛ ደረሰ ነው እና የቆየ ነውና ኢንሻአላህ ይሄን ይመስላል ባጭሩ አሁን ወደ መቃብሩ ጋር ሄደን እንመጣለን እኔና ካሜራማን እዛ እንሄዳለን እና መስጊዱን በማሉ እንወስዳለን ቆይ ይሄ አዲሱን መስጊድ እና ይሄ መስጊድ አሁን የተሰራ ተቀይሮ የተሰራ መስጊድ ነው ኢኽዋተል ኢማን መስጊዱ ተቀይሯል ያው መቀየር አልነበረባችሁም ለታሪክ መቀመጥ ነበረበት ይሄ መስጊድ አሁን ተቀይሮ ነው አዲስ ተሰርቶ ነው በር ምናምንም አልገባበትም ስለዚህ አሁን ወደ መቃብሩ ጋር እየሄደን ነው ወደ መቃብሩ እየሄደን እንገኛለን ኢንሻአላህ የምናየው ይሆናል እንግዲያውስ የዛን ሰዓት በቃ ብዙ ሰው አይ ባገቴ ሰንበተ ቦንቾ ገቴ ኦሩ ሐሙስ አገቴታዋ ኦቶ ወንታ አዎ አሁን ኢማሙ የሚናገሩት ምንድነው ከሳቸው በኋላ ሰው እንደ ባህል ይዞ ዳዋ ፕሮግራሞች የነበሩትን ወደ ባህል ቀይሮ ቀናቶችን እየከፋፈሉ እንትን ሌላ ወደ ሌላ አምልኮ አድርጎ በቃ ልክ እንደ ባህል አድርጎ ያዙ እንጂ በቃ ብዙ ታሪክ ሰርቷል ብዙ ታሪክ በመስራታቸው ደግሞ የዛን ሰዓት ብዙ ሰልሟል አሁን እዚህ አካባቢ ከሌላ ቦታ የመጣ አንድም ሰው የለም የአካባቢ ተዋላጅ ብቻ ነው ለዛ ይሄ ምንድነው እሳቸው ሲያመጡ ዳዕዋ በማድረጋቸው ብዙ ሰው በሰልፍ ነበር እስልምና ሲቀበል የነበረውና ደግሞ ባለማወቅ
ከዛ በኋላ ትንሽ መሸራረፍ ነገር ታይቶ ነው እንጂ ኦርቶዶክስ ሃይማኖት ነው እንጂ ሃይማኖቱ ምንድነው? ሃይማኖቱ ከተባለ እስላም ነው ካፊሩ የሚናገረው ነው። ይሄው እስላም ነው እንጂ ሌላ ይሄ ሚሽን ጴንጤ ሐዋላ ነው ይገባል። ይሄው ጴንጤ ምናምን የሚባል ነገር የለም። እስላምና ኦርቶዶክስ ነው። እዛን ሰዓት ሃይማኖቱ ምንድነው? እስላም ይላል ማንኛውም እና ስለዚህ ኦርቶዶክስ ክርስቲያንኛ ይሄ እሳቸው የዛኔ የተከሉት እንጨት ነው። አሁን ደርቆ ይሄን ይመስላል። ረጅም ዓመት አስቆጥሯል። ስለዚህ እንትን ይላል። ያው እነዚህ እንጨቶች ጠቅላላ ጽድ አለ፣ የተለያየ ዛፎች አሉ። አሁን የአካባቢ አይታረስም አይደለም ሙስሊም ሌላ እምነት ተከታይ ራሱ በጣም ያከብራል። እንጨት እንኳን ሳይለቀም ከዚህ በጣም ባለ ታሪክ ናቸው ስለሚባልም እንደገና ደግሞ የሙስሊሞችም ስለሆነ ምነካ የለምና ይሄ እንደዚህ ነው። አሁን መቃብሩ እዚህ ጋር ነው። መቃብራቸው ነው። ትንሽ ያው ቤት ቢኖርም ቤቱ ያው አንደኛ ሰው እሳቸውን ከማግበሩ ተነሳ ወደ ሌላ ቦታ ነገር እንዳይገባ ብሎ ነው ይሄን ቤት የሰሩት። እና ይሄ ጠቅላላ እስከ ታች ድረስ እንደዚህ ዛፉ እንደዚህ ትላልቆች አሉ፣ ትላልቅ ዛፎች እና ይሄን ይመስላል። ኢንሻአላህ ይበልጥ ደግሞ መታችሁ ይሄን ታሪክ የምታዩ ሰዎች መታችሁ ብትጎበኙ ደስ ይለናል። ኢንሻአላህ በጣም ደስ የሚል ነው። ኢንሻአላህ ይሄን ይመስላል። አሁን እሳቸው ኢማም ናቸው። ከኢማም ጋር ነው አሁን ያለ ነው። አልহামዱሊላህ ያው ዲን የታገሉ ነው። ረጅም ዓመት እሳቸው እዚህ ቁጭ ብሏል እና ኢንሻአላህ ይሄን ይመስላል። እስልምና እዚህ ከገባ ረጅም ዓመት አስቆጥሯል። ታሪኩ እንደምነግረን አልহামዱሊላህ አሁንም ብዙ ሙስሊሞች አሉ። ኢንሻአላህ ይሄን ይመስላል። የዛሬውን ፕሮግራም በዚሁ እናበቃለን። هذا والله اعلم. السلام عليكم ورحمة الله وبركاته. እና መቃብሩን አይተን ተመልሰናል።